ሰውና አማራ ሆኖ አሁንም በአማራ ይሄ እጅ ቆረጠ ማን ቆረጠ ብሎ የፋርሴቡላ ዋና ኢንስትሩመንት የሚሆነው ደግሞ ተመልከቱ ምድረ ሆዳ ቲክቶክ ላይ ተጥዶ ምንም አዲስ አበባ ነገ ጧት እንደማይገባ ባህር ዳር እንደማይገባ እርግጠኛ ሆኖ ነው ይሄ ሰው እንደዚህ የሚሆኑት ወይስ ፋኖ ኃይሎች እንዲሁ በቃ ጫካ ላይ እድሜ ልካቸው ጫካ ላይ የሚኖሩ ይመስላል የአማራ ህዝብ ይሄን አለቅላቂ መንግስት ይሄን ገዳይ መንግስት አሸንፎ አዲስ አበባ እንደማይገባ እርግጠኛ ሆኖ ነው እስከዚህ ድረስ ነው የሞተው የብልጽግና አካባቢ ያሉት የአማራ ተወላጆች በተለይ ፋርሴው ለየት ይላል ብልጽግና እጅ ቆረጠ ወደሚለው ጉዳይ እንሂድ ብልጽግና የእጅ ተቆረጠ የሚባል በጣም ተቆርቋሪ የሰው ልጅ ተቆርቋሪ ሆነ ማለት ነው እንዴት ሰው እንደዚህ ይሆናል እንዴት ሰው ይነካል የሰብአዊ መብት ጥሰት ጉዳይ አንገብጋቢ ጉዳይ ሆኖበት ማለት ስለ እጅ ቆረጣ ጉዳይ እጅ ቆረጣ ነው ትክክል ነው ያልኩኝ አይደለም ምን ጥርጥራለ ይሄ ነው ስለ ሰው ግን ተላምዷል ሻሸመኔ ሰው አዘቅጽቆ እንዲ አዘቅጽቆ ሲገሉት አማኑኤል የሚባለው ዲያቆን አማኑኤል የት ነው ነቀምት ይሁን ደምቢዶሎ ይሁን በአባቱና እናቱ ፊት በሽጉጥ አስይዘው በራሱ ሽጉጥ ሲገሉት አራተው ማለት የማይችል ዲያቆን ወጣት ልጅ አማኑኤል እኔ ስሙ ወረሰው ከዛ በኋላ ይሄን ሁላ ይዞ በቡሬ አማራ ክልል ቡሬ ደብረታቦር የሆቴል ባለቤት የገለው ትግራዊት ገለው በባጃጅ ወጥቷት ሲሄዱ አራተው ማይል ትውልድ አራተው አረነውር ነው የማይል ትውልድ አሁን እጅ ቆረጣ ላይ መጣ የእጅ ቆረጣ ተቆረጠ ኩፋን ነው እጅ ቆረጠ የሚል ትላንት ግን በለው ሰው ቪዲዮ አለና አሁን የዩቲዩብ ኮሚኒቲ ጋር ላይ ስለማይፈቅድ ነው ይሄን ጉዳይ ማናሳየው ይገደሉልን ሲል አማራ ክልል የትግራይ ተወላጆች መከላከያ ምን አረገ በሙሉ ረፈረፋቸው ያያየነው በቪዲዮ ያያየነው እንደዚህ ይገደሉልን ብሎ የሞብ ጀስቲስ ህዝቡ ደሳለው ህዝቡን ለማስደሰት ተብሎ ይገደሉልን ጩኸቱ ራሱ ይታየም እኔ አሙራይ ውስጥ አለ ተመልካቾችም ታውቁታላችሁ ያ ቪዲዮ ይገደሉልን ሲል በሙሉ ረፈረፏቸው የትግራይ ተወላጆች ናቸው አንድ ሰው ያኔ እንዴት ብሎ የሚጠይቅ የለም ፋርሴቡላ ግን አሁን እጅ ተቆረጠ ምስኪን ወጣት ልጅ እሱን ያሳዩ ይሸቅሉበታል ለፕሮፓጋንዳ ይሸቅሉበታል መስቀለኛ እኮ ነው ልጅ እኮ መስቀል ነው ይሄ ማለት ፋኖ ማለት ሁሉ መስቀል ይሄ ልጅ መስቀለኛ ስለሆነ መስቀል ስላለው ጠቅላላ የአማራ ፋኖ መስቀል አለው ማለት ነው ኢቭን ሙስሊም የፋኖ አመራሮች ጭምር መስቀል አላቸው ማለት ነው ሙስሊም የለም እንደ ፋኖ ውስጥ አመራሮች ምንድናቸው የወሎ አመራሮች አብዛኞቹ እነማን ሙስሊም አይደሉም እንዴ ይሄን በየወቅቱ በየጊዜው መንግስት ወንጀል ያከፋፈለ ይሄደው ድሮ ኮምፔር እናርገው ከኢህአዴግ ጋር በኢህአዴግ ጊዜ ካንድ ደህንነት ሰው ድሮ ያገኘው መረጃ ነው በየቀኑ ሲቹዌሽን ሪፖርት የሚባል አይደል ወደ ቀጥታ ከቀበሌ ወደ ወረዳ ከወረዳ ወደ ዞን ከዞን ወደ ክልል ወደ አጠቃላይ እና ወደ ጠቅላይ ሚኒስትር ወደ ደህንነት መስሪያ ቤት የመከላከያው የምናምን ኮምፓይል ተደርጎ በየጊዜው ለጠቅላይ ሚኒስትር ጽፈት ቤት ይሄዳል በየወቅቱ በየዕለቱ የ24 ሰዓት ሲቹዌሽን ሪፖርት ሲትረፕ የሚባለው በአብሪቬሽን አለው ጠቅላይ ሚኒስትሩ ጋር ይመጣል እና በጣም ሰላማዊ ከመሆኑ የተነሳ በጣም ሰላማዊ ሀገር ሙሉ ምንም ኢንሲደንት ከመታጣቱ የተነሳ በአንድ ወቅት ማረሰው አለኝ አንድ ሰው ማረሳው ደባርቅ መኪና ፍሬን በጥሶ 2 ሰው ገደለ የሚል ሪፖርት ከአማራ ክልል መጣ ይሄ ሪፖርት መኪና ፍሬን በጥሶ ሰው ገደለ የሚለው ወደ ክልል ርዕሰ መስተዳድር ሄዶ ክልሉን ወደ ደህንነት መስሪያ ቤት መጥቶ ወደ ጠቅላይ ሚኒስትር ጽፈት ቤት መጣ በመለስ ጊዜ ነው አሁን በድሮን መጥቶ አይዲፒ ካምፕ ዝም ብሎ ደርምሶ ገደለው 60 ምናምን ገደለ ሲባል ውሸት ነው ጁንታን የገደል ነው ይላል የአሜሪካ ስቴት ዲፓርትመንት በደብሊውኤፍፒ በዩናይትድ ኔሽንስ የተለያዩ ኤጀንሲስ ትግራይ ውስጥ ባሉ ሁሉም ተመስክሮ ይሄው ሪፖርት በየቀኑ እንደዚህ ሪፖርት ሲመጣለ ጁንታን የገደል ነው ይላል ፋርሴቡላስ የሱ ደጋፊስ እውነት ነው ሆን ብሎ ነው ዩኒፎርም ስለሌለው ተመሳስሎ ነው ጁንታው ልብስ የለውም ዩኒፎርም የለውም ሲቪል መስሎ ስለሆነ ሁሉንም ገደል ነው ትግራይ እኮ ሲቪል የለም ብሎናል ጌታቸው ረዳ ሁሉም ህዝባዊ አድርገናል የሚልም አማራ ክልል አንድ ልጅ አለ አሁን ዩቲዩብ ላይ አሁን ፋን የሚላል ፋን ደጋፊ ሆነ
ሁሉን መግደላል መጨረስ አለብን የሚል አለ ሚዲያ ላይ ነበር ያኔ ሲቪል የለም ትግራይ ውስጥ የሚል ምንድነው ያኔ ማስቆም ያልቻለው ምንድነው አሁንስ ማስቆም ይቻላል ወይ ቱሌት እንዴት ማስቆም ይቻላል ሄዷል እኮ ተበትኗል እኮ ስርዓት የለም ኖርም አድርገናል ምንም አይደለም በቃ አሁን የፖለቲካ ተከፋፍሏል ፖለቲካ አማራ ክልል ይሄን ያክል ወሰድ ትግራይ ክልል ይሄን ያክል ወሰድ ደቡብ ክልል ይሄን ያክል ይበቃል ፖለቲካው ራሱ ተከፋፍሏል ይሄ ሞኖፖሊ ኦፍ ቫዮለንስ የሚባል የለም የሆነ ነገር አርጋ ተብሎም የሚታሰር አዲስ አበባ ማሰር አይችልም ይሄ መንግስት እና ቲክቶክ ላይ ይሄ የልጁ ምስኪን ልጅ በጣም የሚያሳዝን ምን ያህል በዚህ ዘመን መወለዱ የሚያሳዝን እቺን ቆርጦ ከዛ ቲክቶክ ላይ መነጋገር አልነበርኩ ቆይቷል ይሄ ነገር ቆይቷል ካላለ ዳንኤል ክብረት ዶክመንት አለን ይዘን መጣለን ስለሌለ እኔ የዛሬ 8 ወር ምናምን ይሄ ኢሹ ነበር ፌስቡክ ላይ ግን አይለጠፍም ምናምን የኮሚኒቲ ጋይድላይን አለኮ ብልጽግና እንዴት የፌስቡክ ጋይድላይን የኮሚኒቲ ጋይድላይን ጥሶ ፌስቡክ ላይ እንደሚለጥፈው እኔ አላቅም እኛ ቃላት በጣም ተጠንቅቀን ነው የምንጽፈው ፌስቡክ ላይ በጣም ሁሉም እንዴት እንደሚከታተል እናውቀዋለን ሱስ ለማለት ለምሳሌ ሱስ እንኳን መጥፎ ቃላት ከሆነች መጥፎ በመሃል ላይ ስታር የሆነ ዳሽ ምናምን እንዳይነበብ እንዳይገናኝ ያደረግን በሆነ ነገር ሶሻል ሚዲያ ላይ መንሸውደው ይሄ መንግስት ግን ደሙ እንደዚህ ግራፊክ የሆነ ነገር ላይ ዩቲዩብ ላይ ለጥፉታል በተለይ በራሳቸው ፌስቡክ ላይ ለጥፉታል ደግሞ ፌስቡካቸው አይዘጋም ሪፖርትም አይደረግባቸው እንደዚህ አይነት ወንጀል ውስጥ ነው ያሉት አሁን እጅ ተቆረጠ ብሎ ከአንድ አመት በፊት የነበረ ኢንሲደንት አምጥቶ ለዛው እጃቸው ላይ ያለ ፋኖ ነኝ ራሱ ፋኖ አይደለም ብሏል አበበፈንታው ፋኖ አይደለም ፋኖ መሳይ ነው ብሏል ብልጽግና ያደራጀው የላከው ነው ብሏል የፋኖን ስም ለማጠልሸት ያደራጀው የላከው ነው ብሏል ራሱ የፈጸመው ነው አማራ ክልል ወደ አማራ ክልል የተሰራጩ ኦሮሚያ እንደታወቀ ነው ኦሮሚያ የራሱ ሸኔ መንግስት ሸኔ ያለው የራሱ ፋኖ የሚባል ይሄ ፋኖ የሚባለው ኦሮሞን ይገላል ሸኔ የሚባለው ደግሞ ብልጽግና ያደራጀው ሸኔ ደግሞ አማራን ይገላል ከዛ አርሲ መጥቶ ፋኖ ገደል ፋኖ ቤት በኩል አልፎ ይሄን ሁላ አገር ጥሶ ይሁን ሴንተር at the heart of ኦሮሚያ ያለው አርሲ እንዴት ብሎ ገብቶ ወንጀል ፈጽሞ ሊሄድ ይችላል ፋኖ ኖርማሊ መንግስት ያደራጀው ነው ይሄ ደብል ስታንዳርድ የሆነ እዚህ ስትጮህ እዚህ ጋር ትግራይ ይሄን ሁላ ጄኖሳይድ በሚፈጸምበት ጊዜ መከላከያ ባለበት ጊዜ ለኢትዮጵያውያን ይሄ ለብልጽግና ሰዎች አይደለም መንቃት ላለበት ሶሪ ማለት ያለበት ይሄ ሪፔንታንስ አለ አይደል በቃ የመጸጸትና የኃጢአትን የማጠብ ነገር እኔ ምንድነው የፈጸምኩት ምንድነው የት ነበርኩኝ እንዲህ ነው ፈልገው አንዳንድ ጉዳዮች አሉ ማለት ያለብን ወደዛ ሄዳለሁ ምን ሄዶ ግን ከትግራይ ነው የምንጀምረው መራ ላይ አዲጎሹ ላይ ዳንሻ ላይ ሽራሮ ላይ አዳገራይ ላይ አድዋላ ላይ አድነብሪት አዳሮ ሽሬ ሰለክለካ አክሱም አድዋ አዲግራት ዳጋሙ ዛላምበሳ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም በጣም ዲሲፕሊንድ ጀግና ወታደር ነው ያለው ይሄ ዘመን አጨበጨበው አልኩ ፓርላማ አባላት አንድ ሰው አልገደለ መከላከያ ሲባል ጭብጨባ አለ አንድ ጭብጨባ ማለት 100,000 ጭብጨባ ማለት ነው ይሄ መራሳት የለበትም አንድ ሰው እንዲህ ብሎ ካጨበጨበ ማሰብ ያለበት 100,000 ህዝብ ከጀርባው ያለ 100,000 ወክሎ ነው የመጣው ይሄ ከአርባ ቁቁ ይሁን ከሰሜን ጎንደር ይሁን ከአዲስ አበባ ዙሪያ ይሁን የ100,000 ህዝብ ድምጽ ነው እቺ እንዲህ ስትደረግ 100,000 ህዝብ አለ ከጀርባ 100,000 ህዝብ ኢንዶርስመንት አለ ማለት ነው ኢንዶርስ አድርጓታል እቺ የአብይ ንግግር በሙሉ አጽድቆታል ማለት ተቀብሎታል ማለት ነው ይሄ የኢትዮጵያ ፓርላማ ነው ትግራይ አልገደልንም አንድ ሰው ሳንገደል ነው መቀሌ የገባ ነው እያለ በኤርትራ ኃይሎች በኢትዮጵያ ኃይሎች በአማራ ኃይሎች በሞቃዲሾ ኃይሎች ትግራይ ላይ ያልተፈጸመ ነገር የለም እነሱ ያልፈጸሙት ነገር የለም and the leader was this guy ጌታቸው የነገረን ጦርነቱ የመራው አብይ አህመድ ነው
እና አለቅላቂ የኢትዮጵያ ህዝብ ደግሞ ይሄ ነው አንዳንዱ ይሄ ነው እንትን ገደለ መስቀለኛ ነው ይሄ መስቀለኛ የሚሉት ይሄ መስቀል የሚሉት የሚያምር እኮ ልጅ ደግሞ ሲያምር እኮ ተመልከቱት ይሄ አሁን በዚህ ልጅ ላይ ጭካኔ ይኖራል በምን አይነት አስተዳደግ ቢያድግ ነው እንደዚህ ሊሆን የሚችለው ብትሉት አድርግ የተባለ በብልጽግና አጠገበው አለ ዳንኤል ክብረት የሚያየው የዳንኤል ክብረት ግርፍ ነው ይሄ ሰቆጣ ትግራይ ተዘግታ ነበር ብዙ ሰው ሶሻል ሚዲያ ትግራይ አሁን ተጠቃሚው ችግር የለበትም ሰቆጣ ትግራይ ተዘግታ በነበረችበት ጊዜ ሰቆጣ የሆነች ልጅ አለች ተጋሩ በሄዱበት ተጋሩ ይሄ ጆንታ በየበቱ ልቀሙ በሚባልበት ትግራይ ገለው ድንጋይ ያነሱ ጭንቅላቱ ድንጋይ ያነሱ ምናምን የሆነች ልጅ ከሷ ክብደት የሚበልጥ ድንጋይ ተሸክማ እንዴት እንደቻለችው አላቅም የ10 ዓመት ምታስታውሱ እዚህ ጋር አስታወስናት ብላችሁ ኮሜንት አድርጉ ምታውቋት ቀሚስ ያረገሽ ህፃን ታዳጊ ነው 10 ዓመት ምናምን ከሷ የሚበልጥ ድንጋይ ተሸክማ አይዞሽ ይያሉ ትመታዋለች እንደዚህ ሞቷል እኮ አስከሬን ሆኖ ሞቷል እኮ ልጁ ሞቶ ተሸክማ ግን ትጋል እና ጭካኔ ሲያስተምር ለትውልድ ማን እንደዚህ የሚያደርገው ወታደሮች አሉ ዩኒፎርም የለበሱ ሲቪሎች አሉ ሰቆጣ ነው ያየነው ነው እቺ ልጅ አሁን ሰው ትሆናለች ለወደፊቱ እንዴ አትሆንም እኮ በቃ እኮ መግደል ማለት ኖርማል መሆኑ አውቃ ያደገች ነው እንደማትጠየቅ ገላለች ግን መግደል እንደማትጠይቅ አስተምሯት ነው በያይዞሽ ይያሉ ያሳደጓት ነች እቺ ትምህርት ቤት ብትሄድ የሚታያት ስለሱ ነው ሰው መግደል ነው ስታድግም ስታገባም ስለ ሰው መግደል ነው ምንም ችግር የለባትም ኢትዮጵያ ኤሊቶች ያስተማሩት ይሄን ኢንካሬጅ ያደረገ ፖለቲካል ፕላትፎርም አለ ኢትዮጵያ ምድር ላይ ይሄን ፋቨራብል የሆነ በጣም ኢናብሊንግ ኢንቫይሮንመንት የፈጠረ አስቻይ የሚባል ኢንቫይሮንመንት የፈጠረ የብልጽግና መንግስት አለ ወንጀል መስራት በተለይ ተጋሩን ማሳደድ ተጋሩን መግደል ኖርማል ማስጠይቅ አሁን ተጋሩ የሶሻል ሚዲያ አክቲቪስቶች ሆኖ አዲስ አበባ ዘጭ ሲሉ ስታዩ እኔ መረሳ ይመስላል እንዴ መረሳ ይመስላል እኔ አቅም ቢኖረኝ ትግራይ ሄጄ ነው ማድረግ የሚችለው ትግራይ ሄጄ ነው ማድረግ የሚችለው አንዳንዱ እንትና ምስጋና የለውም ስለማቀር እናቴ እንዴት ብዬ ልሄድ ይያለ አባቴ እንዴት ብዬ ልሄድ የአባቱ መርዶ የእናቱ መርዶ የወንድሙ መርዶ የጎረቤቱ መርዶ ያክስቱ መርዶ መድኃኒት አታሞተች ኢንሱሊን አታሞተች የኤችአይቪ መድኃኒት ምናምን አታሞተች ተብሎ መርዶ የተነገረው የፕሪቶሪያ ሰላም ስምምነት እንዲፈረም ያደረጉ የትግራይ ጀግኖች መስዋዕትነት ከፍለው አካላቸው ሰጥተው መስዋዕትነት ከፍለው ብርግድ አድርገው አዲስ አበባ መቀለ አዲስ አበባ ሽራ አዲስ አበባ ምናምን በረራ እንዲጀመር አድርገው ያሳዩ ጀግኖች አሉ ታንኪው ተብሎ እነሱ ምስጋና ይደረጋል ምስጋና ያንዳንዱ ይሄ ዝም ብሎ በቀላሉ የተገኘ አክሰስ ይመስላል ሰው አሁን ሰው አያቅማ ይሄ አክሰስ ያገኙት እንዲገኝ ያደረጉት ትግራይን እንዲከፈት ያደረገው አብይ አይደለም የሚከፈተው ትግራይ ይሄ ትግራይ ጀግኖች ናቸው ያስከፈቱት በመስዋዕትነት ነው ያስከፈቱት ሰው እስከዚህ ድረስ እኔ በመገመተው በማሰው ሰዓት እንዲያስብ ነው አልጠብቅም የዛሬ ስንት ዓመት እንኳን አዲስ አበባ መተ ፓብሊክ ፊገር ልትሆን ይቅርና ትግርኛ መናገር ታክሲ ውስጥ እንደ ወንጀል የሚቆጠርበት ነው አይደለ እንደዛ ፖሊስ መጥቶ በገንዘብ ትራንስፈር አድርግ እየተባለ ማንቁርቱን ይዞ ገንዘቡን ይዞ ትራንስፈር አድርጎ የሚለቅ አልነበረም እንዴ አንዳንድ ጉዳይ አለ በጣም አሁን ወደ መረረው ጉዳይ ሲሪየስ ወደ ጉዳይ አብይ ይሄ ሲፈጽም ነበርና እናስተዋውሳቸዋለን አንዳንድ ሲሪየስ ጉዳይ አለ በጣም ሲሪየስ ጉዳይ ወጣቶች ማለቅ እናቶች ማልቀስ ቤቶች መፍረስ ህዝቦች መፈናቀል የሚፈቅድ ካገኘነማ እንግዲህ እንጠይቃለን እምቢ ያለ ትግራይ ለኛ ምናችን አይደለሽም እንጨብጣታለን አክሱም የማን ነው እውነት እንነጋገር ከተባለ አይደለም ነው እኮ የአባቶቻችን የጣሳ አሻራ ነው እኮ አክሱም እኛ ነበርን እኮ እዚህ የነበርነው መጀመሪያ ሌሎቹ ከየት ነው የመጡት ይህ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው ይህ ህዝብ የኦሮሞ ጠላት ነው ይህ ህዝብ የአፋሩ ጠላት ነው የጋምቤላ ጠላት ነው የሶማሌው ጠላት ነው ይሄ ወያኔ ካንሰር ነው ነቀርሳ ነው በምንም አይነት አቋሆን በዘዴ አሳም መብላት በብልሃት ይላል ያገሬ በዘዴ አንድ ወያኔ ሳይቀር ምንጥር አርገን
የምናጠፋበትን ፕሮግራም ማካሄድ አለ። እነዚህ ሰዎች ከጀሃነም ያመለጡ ሰይጣኖች ስለሆኑ በምድር ላይ ሰው መስሎ መኖር የለባቸውም። ሰው ሆኖ እንዲኖሩም ልንፈቅድላቸው አይገባም። ወደ ጀሃነም ልንመልሳቸው ይገባል። እነዚህ ሰዎችና እነዚህን ሰዎች የመሰሉ ሰዎች እንዳይደገሙ ማድረግ ነው። እነሱ የመጨረሻ ሆነው እንዲቀሩ ነው። ከዚህ በኋላ እነሱን የመሰለ ሰው እንዳይፈጠር መደረግ አለበት። በምንም መልኩ እንደምታውቁት ሰይጣን ከወደቀ በኋላ ሰይጣን የሚመስል ሌላ አልተፈጠረም። ከሰይጣን የመጨረሻው ሆኖ ነው የቀረው። እነሱም የመጨረሻው ሆኖ መቅረት አለ። የትግራይ ክልል ይሄንን በደል ፈጽሜያለሁ ብሎ በየቦታው ሐውልት ሰርቶ ትውልድን እያስተማርኩ ቀጥላለሁ ብሎ በየዘመኑ ይቅርታ እየጠየቀ ያን ሪኮግናይዝ እያደረገ የሚሄድ ትውልድ ሆኖ ከመጣ ምንም አይነት የጦር መሳሪያ ምንም አይነት ከቢላዋና ከሽንኩርት መክተፊያ ቢላዋ በስተቀር ድምፅ አልባ መሳሪያን ጨምሮ ይህ ህዝብ መታጠቅ መቻል የለበትም ከዚህ በኋላ። ምክንያቱም ኢትዮጵያ የቁስለቷ መነሻ የደሟ መፍሰሻ መነሻ ሁልጊዜም ከዚህ አካባቢ ስለሚነሳ ማለት ነው። የምንምረው ሰው የለም። በከተሞችም ሊሆን ያለ ምንም ወላወል አረመናዊ በሆነ ጭካኔ ነው ልንጋፈጣቸው የሚገባው። አረመናዊ በሆነ ጭካኔ። የቆየ አባባል አለ፣ ጅብ ከሚበላህ በልተው ተቀደስ ይባላል። እንብላቸውና እንቀደስ፣ እንባረካለን። እግሩን ሲያንቀሳቅስ አያችሁት? መጨረሻ እግሩን ሲያንቀሳቅስ አድኑኝ ነው፣ አድኑኝ ነው። ይሄን ያውቃሉ ብልጽግናዎች። ይሄን ይሄ እነዚህ አንዳንዶች በህይወት የሉም። ያ በህይወት አንደኛው በህይወት ያለ ይመስለኛል የለም። እነዚህ ግን በህይወት አሉ። ምን አዲስ ነገር አለው ነው? አዲስ እነዚህ ምን ሲያደርጉ እንደነበር ምንድነው ያደረጉት? መከላከያ ዩኒፎርም ለብሶ ሰው ተጋሩ እንዲያቃጥል እሳት እንዲያገላበጠ ሲያቃጥል እዚህ ቪዲዮ ላይ የለም እንዴ? ኦሪጂናል ቪዲዮ ላይ አታቁም? ሲያቃጥል ቆመ እንደዚህ ያርጉ፣ እንደዚህ እንጨት ጨምርበት፣ እንደዚህ ሰው እያገላበጠ ሲቀብር ሲያቃጥል መከላከያ ራሱ መከላከያ የለም። ፋኖ እጅ ቆረጠ፣ ፋኖ እንትን አደረገ። ስለዚህ ጉዳይ ሞራል አለው እንዴ? የምናገር ሞራል ከየት ያመጣዋል? ብልጽግና ከየት በኩል? የብልጽግና ድራማ ራሱ ሰርቶ ለዛው ራሱ አሰማርቶ ከዛ እጅ ና ቶሎ ግባ እጅ ስጥና ቪዲዮን ይዘውና ተብሎ ፋኖ ስንት ሙርከኛ ነው እያሳየን ባለፉት ጊዜያት እየጋደል እየማረከ እስከ ሙሉ ኮሎኔል አልማረከም እንዴ? እኔ እንኳን ማቃቸው ሙሉ ኮሎኔሎች አልማረከም እንዴ? እንካ ብሎ አላተከበም እንዴ? አንዳንዱ ቆስለው በድሮን ተመቶበታል። ግን ሙሉ ኮሎኔል እየማረከ ስንት ሰው ሄዶ ሲማረኮ በርካታ ፋኖችን ገለው ነው የሚማረከው። ታውቃላችሁ ይሄ ነገር ፋኖ ገለው ነው የሚማረከው። መቼም አበባ አይደለም ወይ ፈንዲሽ አይደለም የሚረጨው። የገደለበት ግን ማርኮ እጅ ወደ ላይ ተብሎ ማርኮ እንካ ቀይ መስቀል ተረከበኝ ብሎ የሚያስረክብ የራሱ ህዝብ ላይ እንደዚህ አርጋልና እንደዚህ አርጉ ብሎ ለዛው ቪዲዮ እየቀረጸ ማድረግ የሚችልበት ሞራል እስከት አለ? ለማን ነው የሚታገሉና ፋኖ ምን ጉዳይ አለበት? ዘመነ ካሴ ለምን ስዊድን አይኖርም? ወይም አሜሪካ ለምን አይኖርም? ለምን አይኖርም? ለማን ነው የሚታገለው? ለምንድን ነው ቀደም ብያሳዩዋችሁ ይሄን ሁላ እንትን የሚታይ እንደዚህ የሚሄዱት ዘመነና አስመራ እንደዚህ የሚሄዱት ለማን ነው የሚታገለው? ይሄ ወደውት መርጠውት ጥሩ ኑሮ ሆኖ መራቡ ተራራው ሸንተረሩ መውጣት መውረዱ ምቹ ሆኖ አይደለም እኮ። ብልጽግና ግን የምር ነው መወገድ ያለበት በምክንያት ነው የምንናገረው፣ በምክንያት ነው። ይወገዳል ደግሞ ይወገዳል። አይ እንዴት ብሎ እኛ እኮ ከአቅማችሁ በላይ እኮ ነው። እናንተ ምንም በሺህ ዓመት ብትዋጉ 1 ሚሊዮን ምናምን እሱ እናት ወድ ብትገባ ከየትም እንደማታመጣ ታውቀዋለህ። ወሬድ ያውቀዋል በደንብ ጥንቅቅ አድርጎ በተለይና አባዱ ላይ ያውቃሉ። ይሄ መንግስት ከመውደቅ የሚያግድ ማንም ሰው የሚያድነው ማንም ሰው እንደሌለ ጌታቸው ሊያድነው አይችል። ጌታቸው እኔ እንደዚህ እንትና ያድነው ብሎ ሳዳም ሁሴን ያድነው ምናምን ብሎ እኔ እንደዚህ አይነት ቋንቋ ልናገር ማንም ግን ሊያድነው አይችልም። ይሄ ስለወደቀ ማለት በራሱ ጊዜ ስለወደቀ ማንም ገፍቶትም አይደለም። አሁን ብዙ ስለተገፋም አይደለም። በራሱ ጊዜ በወንጀል ላይ ወንጀል ሀገር ራሱ ቀዶ ስለጨረሳት ነው።
ይሄ ልጅ ተመልካቾች ይሄ ልጅ የምትለው ነገር ካለ እስቲ ነው የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያለው ያው እዚህ ብናገር ልጁም ስለሌለ ማለት ነው። አርጉ ተብለን አድርገናል፣ ግን ማድረግ የለብንም ነበር። ግን ትእዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ አሁን መምጣት ጥሩ ነው፣ እሱ ማድረግ ጥሩ ነው። ግን ይሄ ቁጭ አድርገው ያናግሩታል። ታዝዤ እኮ ማድረግ አልነበረብኝም። ደግሞ አድርጎበታል እኮ እዚህ ላይ። መቼ ነው ያወቁት እነዚህ ሰዎች? መቼ ነው የተያዘው? በራሱ እኮ ነው ሄድና አድርግ ብለው መለሱት። ድራማ ሲሰሩ የድራማቸው ጥግ ትንሽ እናጋልጣቸው ብዬ ነው። አጌና ዛፍ ስር ያደገው ዛፍ ላይ ያደገው ሰውዬ በቁጥጥር ስር ውለዋል ይላል። በቁጥጥር ስር ውለዋል ብሎ የሚነግረን ከዚህ በፊት ምን አለን? ይሄ መቼ ነው? ይሄ ኖቨምበር 12 ላይ ምን አለ? መጀመሪያ የወራይሉ የአጌና ጉድ ነው የምነግራቸው፣ ምንም ብሎ እንደሚጫወትባቸው። እዚህ ላይ ኖቨምበር ስንት ነው? ኖቨምበር 12 ነው። አጌና ነው ራሱ ፎቶ አድርጎ ይሄ ፎቶ ነው። ሌሎች በኋላ ያጋለጡት የፋኖ ደጋፊዎች ናቸው ያጋለጡት። ሰበር ዜና ብሎ ወራይሉ እንደዚህ እጃቸው ሰጡ አለ። ከዛ መጣና እዚህ በቁጥር ስር ውለዋል። አሁን መቶ ከትላንት ወዲያ ነው ትላንት በቁጥር ስር ኦልሬዲ እኮ ገብተዋል ብለሃል እኮ መጀመሪያ ገብተዋል እኮ ራሳችሁን አስገባችሁት መጀመሪያ። ይሄን ድራማ ብትወት ዋጋ የለውም። ራሳችሁ ፈጽማችሁ አስፈጽማችሁ ልካችሁ ኦርጋናይዝ አድርጋችሁ ነው የሰራችሁት። ይሄ ምንም ጥርጥር የለው። ዳንኤል ክብረት ተመልካቾች፣ ዳንኤል ክብረት ተይዘው የወጡት ስልኮች ብዙ ነገር እየነገሩን ነው ይላል። ምን ዋጋ ያለው? የራስ ስራ ቢያረጉም የራስ ስራ ነው። የግፍ ቪዲዮ በመለቀቁ ዛሬ ከሚፍጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ ብሎ የጃውሳ ምናምን የሚለው ቋንቋ ተውትና እንደዚህ ነው የሚለው። አሁን ምን አለ ብትለቁት? አሁን እሱ በምን ፋኖ ልኮኝ ነው የሚለው። ገና ትጠብቃላችሁ። ህወሓት አድርግ ብሎኝ ነው፣ ሻዕቢያ አድርግ ብሎኝ ነው፣ ሻዕቢያ እንደዚህ መክሮኝ ነው፣ ህወሓት መክሮኝ ነው፣ ጃልማሮ መክሮኝ ነው፣ ኦላ እንደዚህ አድርግ ብሎኝ ነው የሚል ይመጣል ከብልጽግና። ምንም ጥርጥር የለው። ዌል ኦርኬስትሬትድ ነው፣ በደንብ ኢንጂነር የተደረገ በደንብ ተሰርቶ የመጣትን ነው፣ ስክሪፕትድ ነው። ሂድና ፈጽም። ከዛ በኋላ ነውረኛ ነገር በጣም ለየት ያለ ነውር ስራና ከዛ ፋኖ እናጋልጠዋል። ፋኖ እንዲጠላ እናደርገዋለን። አንደኛ የኢትዮጵያ ህዝብ ደዝዟል። በዚህ ሰው ይደነግጣል። ይሄ ልጅ እጅ በፋስ ነው በምናምን ሲቆርጥ ምናምን ታየ ተብሎ ሰው በዚህ ሰዓት ይደነግጣል እንዴ? ይህን ሁላ አድዳዕሮ በአውሮፕላን ሲወድም፣ ግማሽ አድዳዕሮ ከተማ ግማሽ በአውሮፕላን ሲወድም ቆሞ ያየ እኮ ነው። ጁንታ ነው ያለቀው እያለ እኮ ያጨበጨበ እኮ ነው። ደንዝዟል እኮ ሰው እኮ እንደዚህ አይሆንም እኮ። ኧረ በስመ አብ ኢትዮጵያውያን አይደሉም ነው የሚለው። ስንት ሰው ሞተ ነው የሚለው። ችግር የለውም። አሁን እኔ ስለማወራው ብዙ ሰው ላይ አዳመጥም። ቲክቶክ ላይ ተጥሎ ዘና ይላል። ቲክቶክ ላይ የ1 ደቂቃ የ2 ደቂቃ መዝናኛ፣ ከዛ ስቆ ይሄዳል። እስማኤል አድርጎ ይሄዳል። በቃ ለምደዋል። ይሄ መሞት መገዳደሉ ኖርማል ሆኗል በኢትዮጵያ። ብልጽግናውን ቢጮ ሰሚም የለውም እርግጠኛ ነኝ። እኔ የሚሰማው አለ ብዬ አላስብም። ግን ሙከራው ቀላል አይደለም። ፋኖ እንዳልኳችሁ ነው። ጥምረቱ ከፍ ብሏል፣ ላይመለስ ሄዷል። ፋኖ በዚህ ጊዜ ከትንሽ ኃይሎች እንዲሁ እምቢ ብለው አሻፈረኝ ካሉ ብልጽግናን ከተቃወሙ ሰዎች ከትንሽ ከ200 ይሆን 300 ይሆን አሁን ወደ 100 ሺዎች የሚቆጠር ቁጥሩ ስለማያስፈልግ ነው። በ100 ሺህ ግን በ100 ሺዎች ነው አሁን ፋኖ በ100 ሺዎች ነው። ከትንሽዬ ሺህ ከማይሞላ ወደዚህ እንዴት ደረሰ? ብልጽግና ነው ይሄን መተንተን ያለበት። ተደግፎ እኮ ነው በተለይ አሁን ቢደገፍ የሰው ኃይል ይደግፈዋል እንዴ? ቢደገፍ ህወሓት የሞራል የፕሮፓጋንዳ ምናምን ቢሰጠው፣ ሻዕቢያ የፕሮፓጋንዳ የሞራል ቢሰጠው ሰው ይሰጠዋል እንዴ? ማለት አማራ ወጣቶች እያመረተ ከአድዋ ከመቀለ ከምናምን ይልክለታል። የአማራ ተወላጆች አይልክለትም። ከየት አመጡ? አማራ ከዚህ በኋላ በአንተ በኦህዴድ እየተገደልኩ አልኖርም፣ በቃኝ፣ ድጋሚ አማራ ክልል ላይ መጥተህ ብልጽግና የምትባል አለቅላቂ
የኦህዴድ ተላላኪ ብአዴን ነኝ እያልክ እዚህ ጋር አዴፓ ነኝ የአማራ ብልጽግና ነኝ እያልክ እዚህ ጋር የምትሸቅጠው ጊዜ ይበቃል። ለዚህ ነው አስረስ ማረ በዛሬ ቃለ መጠይቁ ምንድነው ያለው? ጊዜያዊ መንግስት የመሰረተ ነው አማራ ክልል ብሏል። ጊዜያዊ መንግስት የተመሰረተ ነው ፓራሌል የሆነ በፋኖ የሚመራ በጀት ካታ ያመጣል ምናምን ችግር የለበት። የበጀት ችግር አይኖርበትም። ቢያንስ ያስተዳድሩ ህዝቡን ግን ሰላማዊ በሆነ መንገድ ያስተዳድራል። አረጋ ከበደ የሚባል ድርሽ የማይልበት አካባቢ ራሱ ያስተዳድራል። አብይ እንደሆነ 4 ኪሎ ብቻ አትምጡብኝ እንደፈለጋቸው አድርጎት ሊሉ ይችላል። 4 ኪሎ አይደለም መዳረሻው 4 ኪሎ አይደለም ፋኖ መዳረሻው 4 ኪሎ አይሜን አማራ ክልል አይደለም መዳረሻው 4 ኪሎ ነው። አዲስ አበባ ነው። 4 ኪሎ ስንል አዲስ አበባ ነው ማለት ነው። የሁሉም የኢትዮጵያ ኃይሎች መዳረሻ አዲስ አበባ ነው። በየክልላችን ሆነን ምናምን ብሎ ነገር የለም። ብልጽግና የሚያስጨንቀው እሱ ነው። ይሄን እንበልና ተመልካቾች ማለት ሰብአዊነት እንደሞተ አንድ ማሳያ ልንገራችሁ። ሰብአዊነት እንደሞተ ትግራይ ውስጥ በጣም ብዙ ወንጀሎች አይተናል። ብዙ አይነት አሰቃቂ ነገሮች አይተናል። በሰው ሀገር ሄዶ የኤምኤስኤፍ እርዳታ ድርጅት አቋም ነጭ ስፓኒሽ ማናት የምትባለው አይነበረችው አሰቃቂ በሆነበት 10 ምናምን ጥይት ነው ያሳረፉባት ሰውነቷ ላይ አይቼዋለሁ። ያኔ ቪዲዮ አለኝ እንዲያም ፎቶግራፍ አለኝ። ሰውነቷ 10 ምናምን ጥይት አለ። በ10 ምናምን ጥይት ነው የበሷት። መከላከያ ነው ያኔ የፈጸመው። ሻዕቢያ ነው ምናምን ብሎ አሁን ማመካኘት ይችላል። ያኔ ሻዕቢያ ወዳጅ ስለነበረ የብልጽግና ወዳጅ ስለነበረ አንዱን እንትን ይሸፍንለት ነበር። አይደለም ሻዕቢያ አይደለም እኔ ነኝ የፈጸምኩት ይል ነበር። የሆነ ነገር ሻዕቢያ ፈጸመ ሲባል እኔ ነኝ የፈጸምኩት ያን መግለጫ ይሰጥ ነበር በቲቪ እየወጣ። አሁን ምናልባት ነገታቸውን ምናምን አስተማርቶ ነጻብቃን አስተማርቶ ሻዕቢያ ነው የፈጸመው ሊል ይችላል። የኤምኤስኤፍ ስፔን ይመስለኛል ኢትዮጵያዊ ዶክተር ትግራዊ ዶክተር አለ ድራይቨሩ የስፔን ተወላጇ እዛ አሰቃቂ በሆነ ዶክተሯ የገደሏቸው መከላከያ አሉላ አባነጋ ኦፕሬሽን በሚሸነፍበት ወቅት ነው። እነሱ ሳያውቁት እዛው ትራምፕ ዶር እዛው ተከበቡ፣ ተገደሉ። የነበረው ዓለም አቀፍ አንገር ግን ላስታውሳል። For more on this latest incident, we were joined earlier by our correspondent Maria Girth Nicolescu. The 3 employees of the organization Doctors Without Borders were near the town of Abiy Adi, located west of Tigray's capital, Mekelle, when they were murdered. The Spanish branch of the NGO published a statement on Friday in which it said that the bodies had been discovered near their cars. It's unclear yet who is behind this attack, which comes as the Tigray region is facing a surge in violence, especially against civilian populations. In the same area, the town of Togoga was hit by an airstrike on Tuesday, killing dozens of people and wounding more than 100. The Ethiopian Ministry of Foreign Affairs on Friday expressed its condolences after this attack. It's been extremely difficult and dangerous for NGOs to operate in the Tigray region. Several humanitarian workers have been killed. ይሄን በዛን ሰዓት ጁንታን የፈጸመው አሉ ነጮቹ የዚህ ጉዳይ ጁንታን የፈጸመው ቶጎጋ በአውሮፕላን ሲፈጅ የምግበይ ሰኔ 15 የትግራይ ሰማዕታት ቀን እየተከበረ ነበር አሉ። ገበያ እየፈጀ ገበያ ጌትነት የሚባለው የቲያትረኛው ይሄ የቲያትር ሰውዬው ቃል አቀባዩ ትግራይ እኮ ገበያ 9 ሰዓት በኋላ ከ9 ሰዓት አፍተርኑን በኋላ ገበያ የለም እንደምታውቁት ገበያ የለም ማለት ገበያ እዛ የነበረው ሰኔ 15 ምግበይ እንትን እያከበረ ነበር። ምግበይ ማስራው እየሰራ ነበር። አሉላ አባነጋ ኦፕሬሽን እየቀጠቀጠ ነበር። ሄዶ ምንም ንጹሃን ሲቪሊያን ላይ ቶጎጋ በፍጹም ሌላ አካባቢ ባለ ገበያ ላይ ሄዶ ይፈጁት። ከዛ ጁንታ ነው አሉት። ጁንታ ነው ስለነበሩትስ ሚዲያዎች በሙሉ